Good evening, students. This is History Grade 10, Chapter 5, Exercise 2, and the title Global and Regional Development Since 1945. And my name is Mr. Getachew. Exercise 2. ተማሪዎች ኤክሰርሳይሱን ስንት እንዳገኛችሁ መጨረሻ ኮሜንት ላይ እንድጽፉልኝ ምን ያክል እንዳገኛችሁ ቀድማችሁ እናንተ እየመለሳችሁ ምን ያክል እንዳገኛችሁ ኮሜንት ላይ እንድጽፉልኝ እንቀጥል። Part 1 Multiple choice. Choose the best answer from the given alternatives. The declaration of British that supported the establishment of Jewish homeland in Palestine was known as ምንድነው የሚለው ጥያቄውን በመጀመሪያ መረዳት አለባችሁ ብያችኋለሁ። ብሪቲሽ በ1917 ዲክሌር ያደረገችው ዲክላሬሽን አለ፣ አዋጅ አለ። አዋጁ ምንድነው የሚገልጸው? የብሪቲሽን ሰፖርት አይሁዶች ሆምላንድ ፓለስታይን ላይ የራሳቸውን ሀገር እንዲመሰርቱ ይሄ ምን ይባላል ነው የሚለን። The Atlantic Charter, Moscow Declaration, Camp David Declaration, and Balfour Declaration. የእናንተ መልስ ምረጡ። 10 ሰከንድ ልስጣችሁ። The answer is Atlantic Charter 1941 የተደረገ ዩናይትድ ኔሽንን ኢስታብሊሽ የማድረግ ጅማሮ ነው። ስለዚህ አይደለም። ሞስኮ ዲክላሬሽን አትላንቲክ ቻርተርን ተከትሎ የመጣ ነው በ1940። ካምፕ ዴቪድ ዲክላሬሽን የሚባል የለም። ስለዚህ the Balfour Declaration ይሆናል መልሱ። አገኛችሁት? እሺ እንቀጥል። Number 2. What events increased the establishment of Jewish state? አይሁዶች ስቴት ለመመስረት ፍላጎታቸው እንዲጨምር ያደረገው ኤቨንት የቱ ነው ነው የሚለን። እስኪ እንያቸው። The victory of Allied during World War II, the rise of Arabs, the Holocaust, and the support of America. የእናንተ መልስ መልሱ። ሞከራችሁ? መልሱን አብረን እንየው። The victory of Allied during World War II ይሄ አይሆንም። The rise of Arabs ይሄ አይሆንም። Holocaust, this was an event. በአውሮፓ በናዚ ጀርመን እና በደጋፊዎቹ ከ6 ሚሊዮን በላይ የተገደሉ አይሁዶች አሉ። ይሄ መከሰቱ አይሁድ ሆምስ ላንድ ወይም የራሳቸውን ስቴት የመመስረት ፍላጎት እንዲጨምር አድርጓል ማለት ነው። the support of America አይሆንም። Number 3. The first Arab-Israel war, called as Nakba or Nakba catastrophe in the Arab world. Why the first የመጀመሪያው አረብ እስራኤል ጦርነት በአረቡ ዓለም ናክባ ካታስትሮፊ ይባላል። ቀሳፊ ተብሎ ይጠራል። ለምን? በእስራኤል the war of independence ነው የሚባለው። በአረቦች ደግሞ ናክባ ካታስትሮፊ ይባላል። ለምን ተባለ ነው? The Arab got great victory, large number of refuge and displacement. C. The expansion of Israel to Arab lands. And D is death of larger number of Israel's army. የእናንተን መልስ ሞክሩ።
እንየው በጋራ። The Arab got great victory አላሸነፉም። larger number of refugees and displacement ይሄ ትክክል ነው። በጦርነቱ ብዙ አረቦች ምን ተብሏል? ዲስፕሌስመንት እና ሬፊውጅ መጠለያ ካምፕ እንትን ብለዋል። ከአካባቢያቸው ዲስፕሌስድ ሆነዋል፣ ተፈናቅለዋል። the expansion of Israel to Arab land ይሄ አይደለም ያስባለበት ምክንያት ብዙ የአረብ ሰዎች ሬፊውጅ ካምፕ ላይ ተቀምጠዋል ወይም አካባቢያቸውን ለቀው ፈልሰዋል። days of larger number of Israel's army ይሄም አይሆንም። አራተኛውን ቀጥል። which area was not controlled by Israel as a result of its victory during the third Arab-Israel war የሶስተኛው የአረብ እስራኤል ዋር 1967 አካባቢ። ስለዚህ ምን ተብሎ ይጠራል? the 6 days war። ይሄን ተከትሎ እስራኤሎች የያዟቸው የአረብ ግዛቶች አሉ ዩናይትድ ኔሽን ከወሰነላቸው መሬት በተጨማሪ። እነዚህ ማን ናቸው ነው? ጎላን ሃይትስ የጎላን ተራራ፣ ጀሩሳሌም፣ the Suez Canal and the West Bank። ከነዚህ መካከል በሶስተኛው የአረብ እስራኤል ጦርነት እስራኤል ካሸነፈች በኋላ ያልወሰደችው ኤሪያ ማለት ነው። ሞከራችሁ? እሺ አብረን እንስራ። ጎላን ሃይት it is right። ጀሩሳሌም parts of ጀሩሳሌምን ወስዳለች። ሲዩዝ ካናል and ዌስት ባንክም ወስዳለች። ነገር ግን ሲዩዝ ካናልን አልወሰደችም። ስለዚህ ሲ ነው ማለት ነው። እንቀጥል አምስተኛውን። Number 5 who was the chairman of Palestine Liberation Organization from 1969 up to 2004? የፒኤልኦ ወይም ፓለስታይን ሊበሬሽን ኦርጋናይዜሽን ሊቀመንበር ማን ነበር ነው? ገማል አብደል ናስር፣ ያሰር አረፋት፣ ዴቪድ ቤን ጎሪዮን፣ ቴዎዶር ሄርዝል። የትኛው ነው ሊቀመንበር የነበረው? የፓለስታይን ሊበሬሽን ኦርጋናይዜሽን የፓለስታይን ነፃ አውጭ ድርጅት። እሺ አብረን እንስራ። ገማል አብደል ናስር ይሄ የግብጽ መሪ የነበረ ነው። ዴቪድ ቦንጎሪዮን የእስራኤል የመጀመሪያው ጠቅላይ ሚኒስትር ነው። ቴዎዶር ሄርዝል የዛዮኒዝም መስራች ነው። ስለዚህ የአንሰሪስ ቢ ያሲር አረፋት። ስድስተኛውን እንየው። A call for greater transparency in the Soviet government, allowing more freedom of speech and freedom of press was known as blank. በሶቪየት ዩኒየን ወይም በሶቪየት ገቨርንመንት ዲክላሬሽን ነበር a great transparency ግልጠኝነት ምን ለማድረግ? ፍሪደም ኦፍ ስፒች ፍሪደም ኦፍ ፕሬስ። ይሄንን ለማድረግ የታወጀው አዋጅ ምን ተብሎ ይጠራል? ፕሪስቶሪካ፣ ሶቪየት ሳተላይት፣ ዋርሳው፣ ግላስኖስት። እሺ ሞከራችሁ? አብረን እንስራ። ፕሪስቶሪካ አይሆንም። የአውሮፓ ራሽያን ለአውሮፓ ነፃ ማድረግ ነው፣ ፍሪ ማድረግ ነው። ስለዚህ አይደለም። ሶቪየት ሳተላይት የሚባሉት በኮሚኒዝም ጊዜ በማን የነበረችውም በዩኤስኤስአር የሚደገፉ ስቴቶችን ነው ሶቪየት ሳተላይት የምንላቸው። ዋርሳው ለኔቶ ምላሽ የተሰጠ የጦር ኦርጋናይዜሽን ነው በኮሚኒስት ስቴቶች። ስለዚህ the answer is ግላስኖስት። ወደሚቀጥለው እንሂድ። Number 7 the architect of containment policy was
ኮንቴንመንት ፖሊሲ የአሜሪካ ፖሊሲ ነው። ዌስተርን ሪአክሽን ተብሎ የሚጠራው። ስለዚህ ይሄንን ማን ነው አርክቴክቱ ወይም ዲዛይን ያደረገው? ጆርጅ ማርሻል፣ ጆርጅ ኬናን፣ ትሩማን፣ ዊንስተን ቸርችል። ሞከራችሁ? እሺ አብረን እንስራው። ጆርጅ ማርሻል ፕላንን ነው የዩሮፒያን ኢኮኖሚ ምን ለማድረግ እንዲያገግም ለማድረግ። ጆርጅ ኬናን it was the answer. It is the answer. ትሩማን ዶክትሪን አሁንም የፋይናንስ እና የሚሊተሪ ሰፖርት ለማድረግ ነው። ዊንስተን ቸርችል የብሪቲሽ ጠቅላይ ሚኒስትር ነው። ስለዚህ the answer is B። እንቀጥል ወደሚቀጥለው። One of the following was not features of Cold War. ከሚከተሉት የትኛው ነው የኮልድ ዋር ጊዜ ያልነበረ? espionage, foreign aid, space race and nuclear war። ከነዚህ ሁሉ የኮልድ ዋር መገለጫ ያልሆነ የትኛው ነው የሚለን? አብረን እንስራ። ስፒናች ወይም ስፓይስ ማለት ነው መሰለል፣ ይሄ ነበረ። ፎሬን ኤድ ይሄም እንደዚሁ ለነሱ ሀገራቶች ወይም የነሱን አይዲዮሎጂ ለሚደግፉ ያደርጉ ነበር። ስፔስ ሬስ ይሄ ትልቁ እንትን ነው ነበር። ኒውክሊየር ዋር አልነበረ። Number 9, change in the political borders of Eastern Europe countries during the 1990s were a result of blank. የፖለቲካል ቦርደር ቼንጅ ነበረ በ1990ዎቹ በምስራቅ አውሮፓ። ስለዚህ ይሄ የምን ውጤት ነው የሚለን? failure of communism, the expansion of Warsaw Pact, the end of free trade and the decline of North Atlantic Treaty Organization። ሞክሩ እናንተ መልስ። ሰብስክራይብ ማድረግ ግን እንዳትረሱ። መልሳችሁን ደግሞ ምን ያክል እንዳገኛችሁ መጨረሻ ላይ ጻፉልኝ ኮሜንት ላይ። failure of communism, the expansion of Warsaw Pact, end of free trade, decline of። ስለዚህ ለፖለቲካል ቦርደር ቼንጃቸው ምክንያት የትኛው ነው? ከነዚህ በ1990ዎቹ ኮሚኒዝም ፌል አድርጓል። the answer is A። the outcome of Korean War best explained by result አለ የኮሪያ የእርስ በርስ ጦርነት እና bestly ወይም በጥሩ ሁኔታ ኤክስፕሌንድ የሚያደርገው የትኛው ነው? the increased demand for unification of the two Korean by its political leaders. Korea remained divided as North and South Korea. The North's readiness to withdraw from Warsaw membership, and the other is little changes with the border between the North and South Korea after the war. የትኛው ነው የኮሪያን የእርስ በርስ ጦርነት አውትካም ወይም ሪዛልቱን ኤክስፕሌን የሚያደርገው ነው የሚለን? አብረን እንስራው። A, the increased demand for unification of the two Korean by political leaders. አንድ እንሁን የሚል ፍላጎት የፖለቲካ ሊደሮቹ የሳውዙም የኖርዙም ይለናል። ይሄ ውሸት ነው ሆኖ ብለው ማያውቁ። The Korea remained divided as North and South Korea. This is the answer. 38-degree parallel ላይ the North's readiness to withdraw from Warsaw ይሄም አልነበረም። Later change with the border between the North and South Korea after the war አልተነካም። ስለዚህ the answer is B። እንቀጥል። የሚቀጥለው ፓርት 2 ነው። ማቺንግ ነው። መጽሐፋቸው ላይ ያለ እንትን ነው ኤክሰርሳይዝ። ሂሮሺማ
Sputnik, superpower, containment, Iron Curtain. First artificial satellite in history. The US policy to stop the spread of communism. The first city to be hit by the atomic bomb. Separate Western European and Eastern Europe. Name given to US and the USSR because of their dominance. ሞክሩት እና አብረን እንሰራዋለን። መልሳችሁን ኮሜንት ሳይር ላይ ምን ያክል እንዳገኛችሁ እንዳትረሱ ጻፉልኝ። ይሄ መጽሐፋችሁ ላይ ሪቪው ኩዌስችን ያለ ነው። አይ ቲንክ ይቀላችኋል። እሱን ሪሜምበር እንድታደርጉት ብዬ ነው ቀጥታ ያመጣሁት። አብረን እንስራውሽ። ሂሮሺማ the first city የመጀመሪያ የዓለማችን በኒውክሌር ቦምብ የሁለተኛ ዓለም ጦርነት ማብቂያ ጊዜ የተመታች ነች። ስፑትኒክ the first artificial satellite የመጀመሪያ artificial satellite ወደ ህዋ የነጠቀችው ነች የተሰራችው ነች። ሱፐር ፓወር ለማንና ለማን የተሰጠ ነው? ለአሜሪካና ለዩኤስኤስአር የተሰጠ። ኮንቴንመንት አሁን ቀላል ነው፣ ሁለት ነው የቀሩት። the US policy to stop separate western የትኛው ነው? ኮንቴንመንት this and Iron Curtain ይሄ separate western Europe with eastern Europe ይሄ ነው። ተማሪዎች ለዛሬው እንግዲህ እስከዚህ ነው ያለን። እንዳትረሱ ምን ያክል እንዳገኛችሁ ጻፉልኝ። አመሰግናለሁ። ለሚቀጥለው ደግሞ ቻፕተር 6 እናቀርብላችኋለሁ በጥያቄ መልኩ። if there is any question comment please write on the comment. I will immediately respond it. Thanks for your listening. Good night.